Tanzania's recently concluded elections to be compromised. Mimi Samia Suluhu Hassan naapa kwamba nitakuwa mwaminifu kwa Jamhuri ya Muungano wa Tanzania. በታንዛኒያ ከፍተኛ አመጽ ተቀስቅሷል። ተቃውሟችን ፕሬዝዳንቷን ከስልጣን ሳያስወግድ አይቆምም። ተቃዋሚው ትምክህተኛ ፖለቲከኞች አይቀጡ ቅጣት ይቀጣሉ። ፕሬዝዳንት ሳሚያ ሱሉሁ ሐሰን። ውድ የሳሎን ቲዩብ ቤተሰባችን በመሃል ፒያሳ ዳግመኛ የማይገኝ ዕድል በሜሪት ፕሮፐርቲስ ተመቻችቶሎታል። 70% ለሚከፍሉ 30% ራሱ እንደሚሸፍን ያበስራል። ለባለ አንድ መኝታ አማራጭ ውስን ቤቶች ቀርተዋል። በ3 ዓመት ውስጥ ጥንቅቅ ብለው የሚረከቧቸውን ባለ 2 እና ባለ 3 መኝታ ቤቶች በካሬ ከ90 ሺህ ብር ጀምሮ በ10% ቅድመ ክፍያ ለተወሰኑ ቀናት ብቻ ያገኛሉ። ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ ደግሞ በ1 ሚሊዮን ብር ቅድመ ክፍያ የራሱ ያድርጉ። ይህ አስደናቂ ዕድል የተመቻቸው ለ10 ቤቶች ስለሆነ በ0987 27 28 30 ፈጠን ብለው ይደውሉ። ነገሮች ከቁጥጥር ውጪ ሆኑ ይመስላል። በታንዛኒያ የሚገኙ ትላልቅ ከተሞች የተቃዋሚ ደጋፊዎችና ማን እንዳደራጃቸው የማይታወቅ ራሳቸውን ጄንዚ ብለው የሚጠሩ ወጣቶች በሳምንቱ አጋማሽ የተካሄደውን ፕሬዝዳንታዊና የፓርላማ ምርጫ በመቃወም አደባባይ ወጥተው እስካሁን ግምቱ ያልታወቀ ንብረት ማውደማቸው ተዘገበ። ቁጥራቸው በመቶዎች የሚደርስ ተቃዋሚ ሰልፈኞች ከፖሊስና ከጦር ኃይሉ በተተኮሰ ጥይት መገደላቸውን በመቃወም የወጡት ወጣቶች አገሪቱን የማስተዳደር ስልጣንን የታንዛኒያ ጦር ኃይል እንዲይዝ በመማጸን ላይ መሆናቸውን የሚያወሱ ዘገቦች በመላው ዓለም እየወጡ ነው። ታንዛኒያውያን ወጣቶች የጀመሩት የተቃውሞ እንቅስቃሴ ከታንዛኒያ አዋሳኝ ወደሆኑ የኬንያ ግዛቶች በመዝለቅ መንገዶችን በመዝጋት ጎማ በማቃጠል የፕሬዝዳንት ሳሚያን ፖስተሮች በመቀዳደድና በማቃጠል ድንጋይ በመወርወር ተቃውሟቸውን ሲገልጹ ውለዋል። የኬንያ ፖሊስ ከታንዛኒያ ፖሊስ ሸሽተው ወደ ኬንያ የዘለቁና የተቃውሞ ሰልፉን ሲያስተባብሩ የነበሩ 2 ሰዎች መሞታቸውን አስታውቋል። ሁኔታው እንደ በረሃ ገነት ኦሲስ ሰላምና መረጋጋት የሰፈነባትን ታንዛኒያ ወደ እርስ በርስ ጦርነትና ወታደራዊ አገዛዙ ሳያስገባት እንደማይቀር ብዙዎች እየተናገሩ ነው። ኦክቶበር 4 ቀን በታንዛኒያ አየር ኃይል የጦር መሳሪያዎች ዲፓርትመንት ኃላፊ የሆነ የአየር ኃይል ሻለቃ ጆን ቻርልስ ቶሻ በሙሉ የወታደራዊ ደንብ ልብስና ማዕረጉ በበይነመረብ ላይ ቀርቦ ለመላው የታንዛኒያ ጦር ኃይል አባላት በሚል ርዕስ ላለፉት 60 ዓመታት የታንዛኒያ ፖለቲከኞች የአገራችንን ሀብት ሲዘርፉና ሲያዘርፉ ነበር። ይህን ድርጊታቸውን ማስቆም ይገባናል። ለዚህም የጦር ኃይሉ የመንግሥትን ሥልጣን መያዝ አለበት። ይህን ተግባራዊ ያደርግ ዘንድ ለመላው የታንዛኒያ ጦር ኃይል አባላት ጥሪ ያቀርባለሁ የሚል መልእክት አስተላለፈ። ይህ መልእክት በቀጥታ ስርጭት ወይንም ላይቭ ሲተላለፍ በቲክቶክ፣ ኢንስታግራም፣ ዋትስአፕ እና በቴሌግራም የሶሻል ሚዲያ መተግበሪያዎች ከሚሊዮን የሚበልጡ ተከታታዮች ዘንድ ደረሰ። ይህ መረጃ በመላው የምስራቅ አፍሪካ መነጋገሪያ ከሆነ በኋላ መንግሥት መልእክቱን ከየመተግበሪያዎቹ ላይ ለማውረድና ለመሰረዝ ተንቀሳቀሰ። የቪዲዮ መልእክቱን ያስተላለፈው የታንዛኒያ አየር ኃይል ባልደረባ ጆን ቻርልስ ቶሻ በቁጥጥር ስር መዋሉም ከዳሬ ሰላም ተሰማ። የአውሮፓ ኅብረት አባል አገራት መንግሥታትና የአሜሪካ መንግሥት ከቅርብ ጊዜ ወዲህ የታንዛኒያን በርካታ የኢንቨስትመንት ዘርፎች እየተቆጣጠረች ያለችውን ቻይና ለመቀናቀንና በታንዛኒያ ኩባንያዎቻቸውን ለማሰማራት ፍላጎት እንዳላቸው በግልጽም ሆነ በዘዋዋሪ በመግለጽ ላይ ናቸው። የቀድሞው የታንዛኒያ ፕሬዝዳንት ጆን ማጉፉሊን በስልጣን በቆዩባቸው ዓመታት የአውሮፓና የአሜሪካ መንግሥታት በእርዳታና ብድር ስም አገራትን በእጅ አዙር ቀኝ ለመግዛት እያደቡ ነው። ከነሱ ሕዝባዊ ቻይና ሪፐብሊክ ትሻለናለች እያሉ የሕዝቡን አመለካከት የለወጡት በመሆኑ ይህን እውነታ ለመቀየር የተለያዩ እንቅስቃሴዎችን ማካሄድ እንዳለባቸው በማመን በህቡ ሲንቀሳቀሱ ነበር። የአውሮፓ ህብረት ሕግ አውጪ ክፍል
የታንዛኒያ ምርጫ ገና ከመጀመሩ ለወራት ሲካሄድ የቆየ ማጭበርበር ሲል በማጣጣልና በግልጽም በድብቅም በታንዛኒያ የውስጥ ጉዳይ እጁን አስገብቶ ነው የከረመው። ሳሚያ ሱሉሁ ሐሰን አምስተኛው የታንዛኒያ ፕሬዝዳንት የነበሩት ጆን ማጉፉሊንን ህልፈት ተከትሎ በማርች 2021 በሥራ ሥልጣን መጨበጣቸው የሚታወስ ነው። የ65 ዓመቷ ሳሚያ ሱሉሁ የመጀመሪያዋ የታንዛኒያ ሴት ፕሬዝዳንት ሆነው እንደተመረጡ በርካቶች ጾታቸው ሴት በመሆኑ አገር መምራት አይችሉም የሚል ኋላ ቀርና ደካማ አመለካከት ነበራቸው። በአንድ ወቅት ፕሬዝዳንት ሳሚያ አንዳንድ ሰዎች ሴቶች የተሻሉ መሪዎች ሊሆኑ እንደሚችሉ አያውቁም፣ ነገር ግን መምራት እንደምንችል ቀስ በቀስ መረዳት ጀምረዋል። በመጀመሪያ አካባቢ አብረውኝ የሚሰሩ አንዳንድ ሰዎች ሳይቀሩ ሴት በመሆኔ ብቻ አልተቀበሉኝም ነበር። ከጊዜ በኋላ ነው የእኔን አመራር መቀበል የጀመሩት ሲሉ ተናግረው እንደነበር ያስታወሱ የፖለቲካ ተንታኞች ምርጫውን ተከትሎ መንግሥትን በአመፅ ለመቀየር እየተንቀሳቀሱ ያሉ ተቃዋሚዎች አገሪቱን እያመሱና ንብረት እያወደሙ ያሉት በዚህ የተሳሳተ አመለካከት የተነሳ ነው ይላሉ። ዛንዚባር በራሷ ሱልጣኔት በምትተዳደርበት ዘመን መምህር ለነበረው አባቷና የቤት እመቤት ለሆነችው እናቷ የመጀመሪያ ልጅ የሆነችው ሳሚያ ሱሉሁ ሐሰን ጃንዋሪ 27 ቀን 1960 ተወለደች። ሳሚያ ከተወለደች ከ4 ዓመታት በኋላ ዛንዚባር ከታንጋኒካ ጋር በመዋሃድ ታንዛኒያ ተመሠረተች። በ1977 የሁለተኛ ደረጃ ትምህርቷን ያጠናቀቀችው ሳሚያ በአንድ ቢሮ ውስጥ በጸሐፊነት ተቀጥራ መስራት ጀመረች። በቀጣዩ ዓመት ከግብርና ባለሙያው ሐፊድ አሚር ጋር ትዳር የመሠረቱ ሲሆን አንዲት ሴትና 3 ወንዶች ልጆችን አፍርተዋል። በ1982 የተወለደችው ሁለተኛ ልጃቸው አሁን የሕዝብ ተወካዮች ምክር ቤት አባል ነች። ሳሚያ ሱሉሁ በትርፍ ሰዓቷ በርካታ አጫጭር ኮርሶችን ተከታትላለች። በ1986 ከልማት ማኔጅመንት ተቋም በአሁን ስያሜው ሙዙምቤ ዩኒቨርሲቲ በሕዝብ አስተዳደር አድቫንስ ዲፕሎማ በማግኘት ተመርቃለች። በ1992 እና 1994 መካከል ከማንቸስተር ዩኒቨርሲቲ በኢኮኖሚክስ የድኅረ ምረቃ ዲፕሎማ አግኝታለች። በ2015 በታንዛኒያ ኦፕን ዩኒቨርሲቲና በዩናይትድ ስቴትስ ሳውዝ ኒው ሃምፕሻየር ዩኒቨርሲቲ የጋራ ፕሮግራም በማኅበረሰብ ኢኮኖሚ ልማት የማስተርስ ዲግሪዋን አግኝታለች። ሳሚያ ሱሉሁ በ1988 በክልሉ ዛንዚባር መንግሥት በልማት ኦፊሰርነትና በዓለም የምግብ ፕሮግራም የፕሮጀክት አስተዳደር በመሆን ሰርታለች። በ1990ዎቹ ዛንዚባር ውስጥ የሚገኙ መንግሥታዊ ያልሆኑ ድርጅቶችን የሚቆጣጠር አካል ኃላፊ ሆና ተሾመች። በ2014 አዲሱ የአገሪቱ ሕገ መንግሥት ረቂቅ ሲዘጋጅ የጉባኤው ምክትል ሊቀመንበር ሆነው በተሾሙበት ወቅት በፖለቲካው መድረክ ላይ ትኩረትን ያገኙት ሳሚያ ሱሉሁ ሐሰን ከ1 ዓመት በኋላ የገዢው የቻማ ፒንዱዚ ፓርቲ ፕሬዝዳንታዊ እጩ ተወዳዳሪ የነበሩት ጆን ማጉፉሊ ምክትል በመሆን በእጩነት ቀረቡ። የዋናው ተቃዋሚ ፓርቲ መሪ በእስር ላይ በመሆናቸውና ሌላኛው የተቃዋሚ ፓርቲ አባል ከምርጫው እንዲሰረዙ በመደረጉ እሳቸው የማሸነፍ ዕድላቸውን እንዲያሰፉ መንግሥት ዴሞክራሲን ዝቅ እያደረገ ነው በማለት ተቃዋሚዎች ይከሳሉ። ከእሳቸው ጋር አብረው የሠሩ ፖለቲከኞች ግን በታንዛኒያ ዜጎች ዘንድ የመታየት ዕድል ያላገኘ እጅግ በሳል የመሪነት አቅም እንዳላቸው ይናገሩላቸዋል። የሕግ ባለሙያው ጃንዋሪ ባክማን በሰጡት ምስክርነት ሳሚያ ሱሉሁ የተለመደ ፖለቲከኛ አይነት ይመስላሉ፣ ነገር ግን እምቅ አቅማቸው በጣም ትልቅ መሆኑን ከእሳቸው ጋር በቅርበት በሠራሁባቸው ጊዜያት ለመመልከት ችያለሁ ብለዋል። ሌሎች አስተያየት ሰጪዎች ደግሞ ደፋርና የማያወላውሉ ፖለቲከኛ እንደሆኑ ይናገሩላቸዋል። ባለፈው ወር ኦክቶበር 30 ቀን የምርጫ ኮሚሽኑ ውጤቱን ይፋ ማድረግ ከጀመረ በኋላ
የተቃዋሚዎች ቁጣ የጨመረ ሲሆን ሳሚያ በደቡብ ምዕራብ መቤዕ ግዛት 95 በመቶ የሚሆነውን ድምፅ አግኝተዋል። ከዚህ በተጨማሪም ፕሬዝዳንቷ በታንዛኒያና በዛንዚባር በሚገኙ በርካታ የምርጫ ክልሎች አብላጫውን ድምፅ በማግኘት እየመሩ ነበር። የምርጫ ድምፅ በተሰጠበት ዕለት በተቃዋሚ ደጋፊዎችና በፖሊስ መካከል ግጭት ተፈጥሮ ነበር። ድምፅ የመስጠቱ ሂደት ከተጠናቀቀ ከአንድ ቀን በኋላ የታንዛኒያ ወታደራዊ አዛዥ የሆኑት ጄኔራል ጃኮብ ማኩንዳ የምርጫ ድምፅ በተሰጠበት ዕለት በተፈጠረው ግጭት የተነሳ ለደረሰው የሕይወት መጥፋትና የንብረት ውድመት ለታንዛኒያ ክፉ የሚመኙና ያልተገባ ባህሪያት ያላቸው በማለት የገለጿቸውን ግለሰቦች ተጠያቂ አድርገዋል። በሰሜናዊቷ መዋንዛ ከተማ የተኩስ ድምፅ የተሰማ ሲሆን በዶዶማና በዋና ከተማዋ ዳሬ ሰላም ግጭት ተቀስቅሶ ዋና ዋና መንገዶች ተዘግተዋል። ኬንያ ዜጎቿ በናማንጋ የድንበር ከተማ በተካሄደው የተቃውሞ ሰልፍ ላይ እንዳይሳተፉ አስጠንቅቃ የነበረ ቢሆንም ራሳቸውን ጄንዚ ብለው የሚጠሩ ወጣቶች ከታንዛኒያውያን ጋር ግንባር ፈጥረው ሲንቀሳቀሱ እንደነበር ታውቋል። የታንዛኒያ ፖሊስ ቀኑ ሙሉ ከፖሊስ ጋር ሲጋጩ የነበሩትን ድንጋይ የሚወረውሩ ተቃዋሚ ወጣቶችና ታዳጊዎችን ለመበተን የአስለቃሽ ጭስ ተኩሷል። በታንዛኒያ የሚገኘው የአሜሪካ ኤምባሲ ለ2 ቀናት ያህል በነበረው ረብሻ ምክንያት ተዘግተው ከቆዩት በርካታ የመዲናይቱ ዋና መንገዶች መካከል ወደ ዳሬ ሰላም ዓለም አቀፍ አውሮፕላን ማረፊያ የሚወስደው ጎዳና እንደሚገኝ አስታውቋል። በቪክቶሪያ ሐይቅ ዳርቻ ላይ በምትገኘውና ከዳሬ ሰላም ቀጥሎ ከፍተኛ ሕዝብ በሚኖርባት መዋንዛ ከተማ በመቶች የሚቆጠሩ ተቃዋሚዎች አደባባይ በመውጣት ለድፍን 60 ዓመታት የአገሪቱን ፖለቲካ በበላይነት የተቆናጠጠውን የቻማ ፒንዱዚ ፓርቲ አባላትና የደጋፊዎችን የመኖሪያ ቤትና ቅጥር ግቢዎችን በመውረር መኪናዎችን ሲያጋዩ ማየታቸውን ከከተማዋ በመሸሽ ላይ የነበሩ የዓይን እማኞች ተናግረዋል። እንደ ዓይን እማኞቹ ገለጻ ሁኔታው ከቁጥጥር ውጭ መሆኑን የተረዱት በስፍራው የነበሩ የፖሊስ አባላት የሚተኩሱት የአስለቃሽ ጭስና የጥይት ድምፅ ይሰማቸው እንደነበር እንዲሁም አንዳንድ የተጎዱ ሰዎች የሕክምና እርዳታ እንዲያገኙ በአምቡላንስ ሲወሰዱ በመመልከታቸው መሆኑን ተናግረዋል። መንግሥት ውጥረቱ እየተባባሰ በመምጣቱ ሠራተኞች እስከ ሳምንቱ መጨረሻ ድረስ በቤታቸው ሆነው እንዲሰሩ መወሰኑን ይፋ አድርጓል። አምነስቲ ኢንተርናሽናልና ሂውማን ራይትስ ታንዛኒያ ውስጥ በተቀሰቀሰው ግጭትና ረብሻ ምክንያት እየታየ ያለው ግድያ፣ የንብረት ውድመትና የተቃዋሚዎች በቁጥጥር ስር መዋል ሁኔታው እጅግ አሳሳቢ ወደሆነ ደረጃ መሸጋገሩን አመላካች ነው ብለዋል። በዳሬ ሰላም ከሳምንቱ አጋማሽ አንስቶ የምሽት ሰዓት እላፊ ገደብ የተጣለ ሲሆን በከተማው የሚገኘው ሙሂምቢሊ ሆስፒታል በቆሰሉ ሰዎች ተሞልቶ ታይቷል። የኢንተርኔት አገልግሎትም በመላ አገሪቱ ተቋርጧል። አምነስቲ ኢንተርናሽናል ይህ የመንግሥት እርምጃ ሁኔታውን የበለጠ ሊያቀጣጥለው እንደሚችል አስጠንቅቋል። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒ ጉቴሬዝ ከልክ ያለፈ ኃይል መጠቀምን አስመልክቶ የሚነሱ ክሶች ገለልተኛ በሆነ መንገድ በጥልቀት ሊመረመሩ እንደሚገባ በመግለጽ ጥሪ አቅርበዋል። በዚህም የታንዛኒያ መንግሥት ባለሥልጣናት ከምርጫው በኋላ የተከሰተውን ሁከት በመቆጣጠር ረገድ ተጠያቂነትንና ግልጽነትን ሊያስጠብቁ እንደሚገባ አሳስበዋል። እንደ የተባበሩት መንግሥታት የሰብአዊ መብቶች ቢሮ ገለጻ ከ10 በላይ ተቃዋሚዎች መገደላቸውን በሚያመለክቱት መረጃዎች መሠረት ዳሬ ሰላም፣ ሺንያንጋና ሞሮጎሮን ጨምሮ በተለያዩ ከተሞች የጸጥታ ኃይላት በተቃውሞ ሰልፈኞች ላይ የጦር መሳሪያና የአስለቃሽ ጭስ ሲተኩሱ እንደነበር ያሳያል ብሏል። መግለጫው አያይዞም በመላዋ ታንዛኒያ ከምርጫው ቀን ጀምሮ የኢንተርኔት መቆራረጥ በስፋት መስተዋሉንና በመላ አገሪቱ የተቀጣጠለውን ተቃውሞ ተከትሎ በአገሪቱ ሙሉ ለሙሉ የኢንተርኔት አገልግሎት መቋረጡን ገልጿል። የኢንተርኔት አገልግሎትን ማቋረጥ በምርጫ ሂደቱ ላይ የሕዝብን አመኔታ የበለጠ እንደሚያሳጣ የጠቆመው መግለጫ ባለሥልጣናት የተቋረጠውን የኢንተርኔት አገልግሎት በፍጥነት እንዲመልሱና ዜጎች የመናገር የመደራጀትና
የሰላማዊ ስብሰባ መብታቸው ሙሉ በሙሉ እንዲከበር በማሳሰብ ተቃዋሚዎችም በሰላማዊ መንገድ መንቀሳቀስ እንደሚኖርባቸው ጥሪ አቅርበዋል። ምርጫውን ተከትሎ በተነሳው ሁከት ሳቢያ ለተፈጠሩ ግጭቶች መንስኤው የቻዴማ ፓርቲ መሪና ምክትላቸውን ጨምሮ በተቃዋሚ ፖለቲከኞች ላይ መንግሥት የወሰደውን የዘፈቀደ እስር ተከትሎ የመጡ መሆናቸውን ገልጿል። በዘፈቀደ እስር ላይ የሚገኙ ሁሉ ያለምንም ቅድመ ሁኔታ መፈታት አለባቸው። በሕጋዊ መንገድ የታሰሩትም ሙሉ የፍትሕ ሂደትና ሕጋዊ የፍርድ ቤት መብቶች ሊከበርላቸው ይገባል ሲሉ የድርጅቱ ቃል አቀባይ ሴፍ ማጋንጎ ዓርብ ዕለት በጄኔቭ ለጋዜጠኞች በሰጡት መግለጫ ላይ ተናግረዋል። የተባበሩት መንግሥታት የሰብአዊ መብቶች ቢሮ የታንዛኒያ ባለሥልጣናት ከምርጫ ጋር በተያያዙ ሁከቶች ላይ ፈጣን፣ ገለልተኛና ውጤታማ ምርመራ እንዲያደርጉና ተጠያቂዎቹ ለፍርድ እንዲቀርቡ እናሳስባለን ሲሉ ጥሪ አቅርበዋል። ፕሬዝዳንት ሳሚያ ሱሉሁ በ2021 የቀድሞውን ፕሬዝዳንት ጆን ማጉፉሊ ሞት ተከትሎ ወደ ሥልጣን በመጡበት ወቅት በታንዛኒያውያን ዘንድ የፖለቲካ ነጻነት በመስጠት ከፍተኛ ውዳሴና ሙገሳ አግኝተው ነበር። አሁን ደግሞ ተቃዋሚዎቻቸው ታንዛኒያ ዳግም በማጉፉሊ የሥልጣን ዘመን ወደ ነበረው ጨቋኝ አስተዳደር ተመለሰች ሲሉ ይተቿቸዋል። በሰላማዊ ሰልፉ የተገኘ አንድ ግለሰብ ታክቶናል፣ ገለልተኛ ምርጫ ተከናውኖ ታንዛኒያውያን መሪያችንን መምረጥ ነው የምንፈልገው ሲል በምሬት ተናግሯል። ከፕሬዝዳንት ሳሚያ ጋር እንዲፎካከሩ የተፈቀደላቸው እምብዛም ዕውቅና የሌላቸው 6 ተቃዋሚ ፓርቲዎች ብቻ ነበሩ። ከታሰሩት ዋነኛ ተቃዋሚ በተጨማሪ የፕሬዝዳንቷ ግንባር ቀደም ተፎካካሪ ይሆናሉ ተብሎ የነበረው ሉሃጋ ማፒና ከሕጋዊ ጉዳይ ጋር በተያያዘ ከውድድሩ ውጭ ተደርገዋል። ታንዛኒያ ከቅኝ ግዛት ነፃ ከወጣች ወዲህ ገዢው ፓርቲ ቻማቻማ ፒንዱዚ ወይም ሲሲኤም የአገሪቱን ፖለቲካና መንበረ ሥልጣን ተቆናጦ ቆይቷል። ከምርጫው አስቀድሞ የመብት ተሟጋቾች እየተባባሰ የመጣውን የመንግሥት አፈና ኮንነዋል። አምነስቲ ኢንተርናሽናል ባወጣው ሪፖርት የዘፈቀደ እገታ፣ ስወራ፣ ግድያ እየተፈጸመ መሆኑን ያሳያል ቢልም መንግሥት ክሱን አስተባብሎ ምርጫው ነፃና ገለልተኛ መሆኑን አስታውቋል። በታንዛኒያ ከተካሄደው ፕሬዝዳንታዊና የሕዝብ ተወካዮች ምክር ቤት አባላት ምርጫ በፊት መንግሥት ተቃዋሚዎችን ማሰር መጀመሩ የሰብአዊ መብት ተሟጋቾችን ስጋት መጨመሩ ተገልጿል። ባለፈው ሚያዝያ ወር የተቃዋሚ መሪው ማሻሻያዎች ሳይደረጉ ምርጫ አይታሰብም የሚል ዘመቻ ማካሄዱን ተከትሎ በቁጥጥር ስር ውሏል። የታንዛኒያ ሕግ ነፃና ፍትሐዊ ምርጫ ለማድረግ የተመቸ አይደለም በሚል ስር ነቀል ለውጥ እንዲደረግ እየጠየቀ ነበር። መንግሥት ግን የሚቀርብበትን ውንጀላ ያስተባብላል። ቻዴማ ፓርቲ የመሪውን መታሰር ተከትሎ በአገሪቱ ምርጫ ኮሚሽን እንዲፈርም የተጠየቀውን የሥነ ምግባር ደንብ አልፈርምም በማለቱ በጥቅምቱ ምርጫ እንዳይሳተፍ ታግዷል። የሥነ ምግባር ሰነዱ ፓርቲዎችና ደጋፊዎቻቸው ተገቢውን ሥነ ምግባር እንዲያሳዩ እንዲሁም በምርጫ ወቅት ሰላምና አብሮነት እንዲያከብሩ ይጠይቃል። ቻዴማ ፓርቲ የሥነ ምግባር ደንቡ መንግሥት በተቃዋሚዎች ላይ የሚያደርገውን አፈና እንዲቀጥል የተዘጋጀ ነው ብሎ ያምናል። ታንዛኒያን ከ1977 ጀምሮ እያስተዳደራት ያለው ሲሲኤም ፓርቲ አሁን ያለውን ሁኔታ ከግምት በማስገባት ምርጫውን አሸንፎ አገሪቱን ማስተዳደር ይቀጥላል ተብሎ ይታመናል። ይህ በእንዲህ እንዳለ ለ2 ቀናት ከፍተኛ ተቃውሞን ያስተናገደችው ታንዛኒያ ቅዳሜ ዕለት መረጋጋት ነግሶባት እንደዋለች ታውቋል። ቅዳሜ ማለዳ የታንዛኒያ የምርጫ ኮሚሽን ኃላፊ ጃኮብስ ሙዋምቤጌሌ የፕሬዝዳንታዊ ምርጫ አሸናፊ ሳሚያ ሱሉሁ ሐሰን መሆናቸውን አውጀዋል። ፕሬዝዳንት ሳሚያ ሱሉሁ ሐሰን 31.9 ሚሊዮን ድምፅ ወይም ከጠቅላላው መራጮች 97.66% ድምፅ እንዳገኙ የምርጫ ኮሚሽኑ ኃላፊ ተናግረዋል። ፕሬዝዳንት ሳሚያ አንዳንድ ትምክህተኛ ፖለቲከኞች ሴቶች በአመራርና በኃላፊነት ሊቀመጡ አይገባም፣ አገራችን በሴት ልትመራ አይገባትም በሚል ውስጥ ለውስጥ
ለዓመታት ያካሄዱት ዘመቻ ከሽፏል። ሕዝቡ በድምፁ አይቀጡ ቅጣት ቀጥቷቸዋል ብለዋል። የ65 ዓመቷ ፕሬዝዳንት ሳሚያ ሱሉሁ ሐሰን ቅዳሜ ዕለት በምርጫ ማሸነፋቸውን የሚያረጋግጥ የምስክር ወረቀት ከምርጫ ኮሚሽን ኃላፊ በተቀበሉበት ሥነ ሥርዓት ላይ ምርጫው ነፃና ዴሞክራሲያዊ እንደነበር ገልጸው ተቃዋሚዎች ቅጥረኞች እንጂ አገር ወዳድ አይደሉም፣ በተጠና ሁኔታ በተካሄደ ዓመፅና ሁከት የሕዝቡን ድምፅ ለመንጠቅ ያደረጉትን ሙከራ ያስቆሙትን የአገራችንን የጸጥታ ኃይሎች በዚህ አጋጣሚ ላመሰግናቸው እወዳለሁ። መንግሥቴ የአመፅ ድርጊቶችን አጥብቆ ያወግዛል። እነዚህን በጸጥታ ኃይሎቻችን ያላሳለሰ ጥረት የከሸፉ የአመፅ ድርጊቶችን ያቀነባበሩ ግለሰቦች በፍጹም የአገር ፍቅር ስሜት የሌላቸው ናቸው ብለዋል። የታንዛኒያ አካል በሆነችው ዛንዚባር ደሴት የራሱን የክልል መንግሥትና መሪ ለመምረጥ በተካሄደ ምርጫ የገዢው ቻማቻማ ፒንዱዚ ፓርቲን ወክለው በምርጫ የተወዳደሩት የዛንዚባር ፕሬዝዳንት ሁሴን ዊኒ በ80% ድምፅ አሸናፊ መሆናቸው ይፋ መደረጉን ተከትሎ በዛንዚባር የሚገኙ ተቃዋሚዎች በምርጫው ከፍተኛ ማጭበርበር እንደተፈጸመ ለአሶሲኤትድ ፕሬስ የዜና ወኪል ተናግረዋል። ከረቡዕ ዕለት ጀምሮ ለ3 ቀናት የቀጠለው ሁከትና ብጥብጥ ቅዳሜ ጠዋት ላይ ተረጋግቷል። ነገር ግን በዋና ከተማዋ ዳሬ ሰላም የነበረው ከፍተኛ ውጥረት ቀጥሏል። የጸጥታ ኃይሎች በብዛትና በተጠንቀቅ ሲንቀሳቀሱና የወደሙና የተቃጠሉ መኪናዎችን በማንሳት ተግባር ላይ ተሰማርተው ማየታቸውን የዓይን እማኞች ተናግረዋል። አርብ ዕለት ተቃዋሚዎች ከዳሬ ሰላም በተጨማሪ በአሩሻና በሌሎች ከተሞች በሰነዘሩት ጥቃትና ዝርፊያ ሳቢያ ብዙ ታንዛኒያውያን በፖሊስ ቁጥጥር ስር ውለዋል። የሰራዊቱ አዛዥ ሁከቱ እንዲያቆሙ ማስጠንቀቂያ የሰጡ ቢሆንም በጎረምሶች የሚታዘዙት ታዳጊ ሕፃናት በየቦታው ለቅስቀሳ የተለጠፉ የፕሬዝዳንት ሳሚያና የሌሎች እጩ ተመራጮችን የቅስቀሳ ፖስተሮች ሲቀዱና ቢልቦርዶችን ያወደሙ ሲሆን እነዚህን ታዳጊዎች ያሰማሯቸው ዋናዎቹ አማጽያን በመኪና በመንቀሳቀስ የፖሊስ ጣቢያዎችንና የምርጫ ጣቢያዎችን በእሳት አጋይተዋል። አብዛኛውን የተቃውሞ ሰልፎች የሚመሩት ምርጫው ኢፍትሐዊ ነው የሚሉ ወጣት የተቃዋሚ ፓርቲ ደጋፊዎችና ከኬንያ የመጡ ጄንዚ የተባለ መጠሪያ ያላቸው ወጣቶች በቁጥጥር ስር መዋላቸውን ፖሊስ ለመገናኛ ብዙሃን ገልጿል። ዓለም አቀፍ ታዛቢዎች በአገሪቱ ያለው ሰፊ ያለመረጋጋት በመቶዎች የሚቆጠሩ ሰዎችን ለሞትና ለመቁሰል አደጋ የዳረገ መሆኑን መናገራቸው ተዘግቧል። በመላ አገሪቱ የኢንተርኔት መዘጋት የሟቾችን ቁጥር ለማረጋገጥ አስቸጋሪ እያደረገው ነው በማለት መንግሥትን ይከሳሉ። የውጭ ጉዳይ ሚኒስትሩ መንግሥት የኢንተርኔት አገልግሎት እንዲቋረጥ በማድረጉ ሊደርስ የሚችለውን ውድመትና የአመፅ መጠን ለመቀነስና ለመቆጣጠር ረድቶታል። የታንዛኒያን ምድር ረግጠው የማያውቁና በበይነ መረብ አማካይነት አመፅና እውከት የሚያቀጣጥሉ የኢንተርኔትና የበይነ መረብ የጦር አዝማቾችን ድርጊት ለመግታት መንግሥት አስፈላጊውን እርምጃ ይወስዳል በማለት የመንግሥታቸውን አቋም መናገራቸው ተሰምቷል። የተቃዋሚ ፓርቲው ቻዴማ ቃል አቀባይ ወደ 700 የሚጠጉ ሰዎች ከጸጥታ ኃይሎች ጋር በተፈጠረው ግጭት ሳቢያ ተገለዋል በማለት አርብ ዕለት ለአጃንስ ፍራንስ ፕሬስ የዜና ወኪል ተናግረዋል። በታንዛኒያ የሚገኝ የዲፕሎማሲ ምንጭ ደግሞ ቢያንስ 500 ሰዎች መሞታቸውን የሚያሳይ ማስረጃ እንዳለ ለመገናኛ ብዙሃን ተናግሯል። ይህንን በተመለከተ ተጠይቀው ምላሽ የሰጡት የታንዛኒያ የውጭ ጉዳይ ሚኒስትር ማህሙድ ኮምቦ ታቢት ሁከትና ብጥብጡ በተጠናና በተደራጀ መንገድ እዚህም እዚያም እንዲቀሰቀስ አመራር ሲሰጡ የነበሩ ኃይሎች እነማን እንደሆኑ መንግሥት ይፋ ያደርጋል። እነዚህ ኃይሎች የሚመሩትን ሁከት ለመቆጣጠር የጸጥታ ኃይሎቻችን በጣም ፈጣንና ቆራጥ እርምጃ ባይወስዱ ኖሮ ነገሮች ወደ አስከፊ ደረጃ ይሸጋገሩ ነበር ብለዋል። የእንግሊዝ፣ የካናዳና የኖርዌይ መንግሥታት በታንዛኒያ የተቀሰቀሰውን አመፅ በተመለከተ ስጋታቸውን የገለጹበት ተመሳሳይ መግለጫ
አውጥተዋል። የአውሮፓ ህብረት አባል አገራት መንግስታትም የብጥብጡና የህዝባዊ አመፁ መንስኤ በታንዛኒያ ሁለት ዋና ዋና የተቃዋሚ ፓርቲ መሪዎች በምርጫው እንዳይወዳደሩ መደረጋቸውንና መታሰራቸውን ተከትሎ የተፈጠረ እንደሆነ ይገልጻሉ። በእስር ላይ የሚገኙት አንደኛው የኤሲቲ ዋዛሌንዶ ፓርቲ መሪው ሉሃጋ ምፒ ናቸው። ሌላው የቻዴማ ፓርቲ መሪ ቱንዱ ሊሱ የተከሰሱት በሞት ሊያስቀጣ በሚችለው በአገር ክህደት ወንጀል በመሆኑ ዋስትና ሊፈቀድላቸው አይችልም። እንደ አውሮፓውያኑ አቆጣጠር በ2017 ከተደረገባቸው የግድያ ሙከራ የተረፉ መሆኑ ይታወሳል። የታንዛኒያ የጸጥታ ኃይሎች የተቃውሞ እንቅስቃሴዎችን ለመግታት በሰነዘሩት ገደቡን የጣሰ እርምጃዎች ምክንያት በርካታ ታንዛኒያውያንን ለሞትና ለከፍተኛ ጉዳቶች የዳረገ መሆኑን የሚያወሱ ተአማኒ ሪፖርቶችን በዋቢነት በመጥቀስ የታንዛኒያ መንግሥት ማብራሪያ እንዲሰጥበት የመብት ተሟጋቾች ድርጅት ጠይቀዋል። አምነስቲ ኢንተርናሽናልና ሁማን ራይትስ ከምርጫው በፊትም በተደጋጋሚ በሚያወጡት መግለጫ በተቃዋሚ ፓርቲ አመራር አባላት መሰወር፣ በማሰቃየትና ያለ ፍርድ ቤት ትዕዛዝና የሕግ አግባብ ባልተሟላበት ሁኔታ የሚካሄድ እስርና ግድያዎችን ያካተተ የሽብር ማዕበል የሚያካሂድ ኢዲሞክራሲያዊ ነው በማለት መንግሥትን ወንጅለውታል። ያም አለ ይህ የ65 ዓመቷን ፕሬዝዳንትና ፓርቲያቸው ቻማቻማ ፒንዱዚ በኃይልና በአመፅ ከሥልጣን ለማስወገድ የተደረገው ጥረትና ሴራ ከሽፎ ለቀጣዮቹ 5 ዓመታት ታንዛኒያን ለመምራት የሚያስችል ድል ያገኙት ሳሚያ ሱሉሁ ሐሰን ለደጋፊዎቻቸው እምባ እየተናነቃቸው እንኳን ደስ ያላችሁ ብለዋል።